አብርሃም አልተፈተነም? ምን አጥፍቶ ምን በደለ? ቤትና ዘመዶቹን ትቶ በወጣ ለእግዚአብሔር ብሎ ልጅን ግደልልኝ የሚባል አበዛሃለሁ ተብሎ አንድ ልጅ ብቻ አይቶ የሞተ ቃል ብቻ ይዞ የሞተ ቻሌንጅ ይወለ የሥራው ጸባይ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋል። የኢየሱስ ድል የኔ ድል ነው። የኢየሱስ ኃይል የኔ ኃይል ነው። የኢየሱስ ቪክትሪ ያንተ ቪክትሪ ነው። ዮሴፍ ምን አጥፍቶ ነው ባሪያ የሆነው የተሸጠው? ወንድሞቼ ከዱት ምን አጠፋ? አባቱ በጎች ወንድሞችን ቼክ አርገተ። ዳዊት ምን አጥፍቶ ነው አንተ ርጉም ብለው የሰደቡት? ምሳ ወሰድ ብሎት ነው እሰይ ላከው። ወንድሞቹ እንደዛ የሚጣሉት ለምን? ምን አጠፋ? ምንም አጥፍቶ አይደል። የሥራው ጸባይ። ዛሬ ይሄ ችግር ቤት ነገ ሌላ ችግር ይመጣል። ትንቢት አለ የምነግራችሁ። የሥራው ጸባይ። የምንኖረው የት ነው እንዴ? በቃ አበቃልኝ አለቀልኝ ምናምን ይሄ በሁሉ ተፈትኖ አንድም ግን ኃጢአት ያላደረገ እሱን ተመልክቱ። እናንተም ትፈተናሉ። እግዚአብሔር ይሁን በፈተና እንድናልፍ ይፈቅዳል። እግዚአብሔር ግን በክፉ አይፈትንም። እግዚአብሔር አይወደን። ታዲያ ለምንድን ነው አንዳንድ ጊዜ ጠላት ቤታችንን ህይወት ትዳር አታክ ሲያደርገን ዝም የሚለው? እንዳልሰማሩ አንዳንድ ጊዜ በህይወታችሁ አታኮች በስተው ጸልያችሁ ጾማችሁ እንደዚህ ብላችሁ ምናምን ዝም ያለው ምን መሰለ? እግዚአብሔር ያንን ሴጣን እየጠለዝከው በኢየሱስ ስም ጡንቻ ሊያበጣው። ለዛ እኮ ነው ጢሞቴዎስን የኢየሱስ ክርስቶስ በጎ ወታደር ነህ አንተ አለ። ትጋ አለው። ወታደር ዝም ብሎ ከካፌ ወጥቶ ነው እንዴ ወደ ጦር ሜዳ ሄደ? ቡት ካምፕ ይገባል። እንቅልፍ እያማረው እኔ ወታደር ቤት ስለነበርኩኝ ያውቀዋል። የመጀመሪያ ቀን መጥቶ ውሃ ደፋብን ማለት ነው። እናት ቤት አይደለም ያለው ተነሳለ። ወይኔ እናቴ አትሂድ እያለች በባስ እንደዚህ አረ ልጄ እያለች ምን ነው ያቀን እንደ ኢዮብ ነው የረገምኩት ያንን ቀን። እዛ ለካ ሲገባ ለራስ ነው። አለበለዚያ መጀመሪያ ጠላት የሚመጣው አንተ ነው። የመጀመሪያ ተቀላቢ ትሆናል። ጎበስ ኮንክስ እንደዚህ እየተሳብክ ይወል እንደ ባብ እየተሳብክ መሳሪያ አንተ ሸክመ የሥራው ጸባይ ቻሌንጅ ኢየሱስን ካላጠፋው እኛ ነው ያጠፋል።